ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና ለአብ ያለው ሁሉ የእኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልኩ ይላል ጌታችን። ይህን ደግሜ ላሰማችሁ። የምነግራችሁ ገና ብዙ አለኝ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውንም ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና ለአብ ያለው ሁሉ የእኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልሁ ብሏል ጌታችን። እዚህ ጋር እንግዲህ የሶስቱን አንድነት ጭምር ነው የነገረን እና አሁን የምነግራችሁ ብዙ ነገር ነበረኝ ጌታችን፣ ነገር ግን ልትሸከሙት አትችሉ። በስጋ ሆናችሁ በስጋ አእምሮ በስጋ ዕውቀት ልትሸከሙት አትችሉ። የእውነት መንፈስ ወይም ደግሞ መንፈስ ቅዱስ በመጣ ጊዜ እርሱ ይነግራችኋል፣ እሱ ያስችላችኋል። እና ምንድነው ደግሞ አዲስ ነገር ይዞ እንደሚመጣ እንዳይመስላቸው እኔ ካለኝ ወስዶ ይነግራችኋል እንጂ ሌላ አይደለም የሚነግራችሁ። የክርስቶስን ወንጌል ትምህርቱን ሐዋርያት በእውነትም ተምረው ያ ሁሉ ትምህርት ተምረው ብዙ ጊዜ ያለመረዳት ችግሮች ታይተውባቸዋል። ስለ መንግስተ ሰማያት ነው ሁሉን ያስተማራቸው ጌታችን። መንግስተ ሰማያት ይሄን ትመስላለች፣ እንዲህ ትመስላለች። በተለይ በማቴዎስ ወንጌል የጌታችን ትምህርት በተጻፈበት ሁሉ በተገለጠበት ሁሉ መንግስተ ሰማያት ምን እንደምትመስል መድኃኒታችን ኢየሱስ ክርስቶስ በብዙ ምሳሌ በወይን እርሻ ባለቤትና በሰራተኞቹ፣ በንጉሳዊ ሰርግና በታዳሚዎቹ እንዲሁም ደግሞ በተለይ በምዕራፍ 13 ላይ በሰፋፊው በእንክርዳድና በስንዴው ዘር በዘሩና በመሬቱ አይነቶች፣ በሰናፍጭ ቅንጣት፣ በአሳ መረብ ወደ ባህር በተጣለ አሳ መረብ፣ ሌላው ቀርቶ በእርሾና በቡሆ በዚህ ሁሉ ጌታችን አስተምሯል። የሚገርመው ግን ሐዋርያት ያን ሁሉ ትምህርት ተምረው እንደገናም ደግሞ መከራውን ሁሉ አይተው ከመከራው በኋላ ትንሣኤውንም ተመልክተው መሸከም እንዳቃታቸውና ጌታ የነገራቸውን ያህል እንዳልተረዱ የሚያሳየው ጌታችን ባረገ ጊዜ የሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ በቢታንያ ተራራ ሰብስቧቸው ሳለ እንደ ወንጌሉ ይሄ የሐዋርያት ሥራ ነው። ሁለቱንም የጻፈ ቅዱስ ሉቃስ ነው። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት ይላል። በዚህ ወራት መንግስትን ለእስራኤል ትመልሳለህን? ምን ማለታቸው ነው? ምንድን ነበር የሚያስቡት ማለት ነው? በምድር ላይ የጌታ መንግስት ንጉስነት ወይም የሚያቋቁመው መንግስት በዚያኑ ጊዜ በምድር ላይ የዳዊትን መንግስት ያቋቁሟል። እሱም ደግሞ የዛቺ በፍልስጤም በምድረ እስራኤል የምትቋቋመው መንግስት ንጉሰ ነገስት ሆኖ እስራኤል እንደገና እንደ ዳዊት ዘመን እንደ ሶሎሞን ዘመን አሁንም የሚናፍቁት የሚበልጠውን ሳይሆን ሰው ያው የሚያውቀውን ነው የሚናፍቀው አይደል? የሚያውቀውን የሚረዳውን ነው። እና እኛም በዚህ ዓለም እግዚአብሔርን የምንለምነው ልባችን የታሰረው ሁሉ በዚህ ዓለም ኑሮ ላይ ነው።
የዚህን ዓለም ኑሮ ቢያሟላልን የምንመኘው ነገር ቢሳካልን ሐሳባችን ሁሉ ማናችንም የወንጌል አገልጋዮችም የቤተ ክርስቲያን መጋቢዎች መሪዎችም ታላላቁም ታናናሹም አብዛኛው 95% ድረስ ምንድነው የሚያስበው ምንድነው የሚፈልገው ምንድነው የሚመኘው ብለን ብናስብ ይሄው የምድሩ ኑሮ ሊስተካከልለት ነው። ይሄም በቀላሉ ነው። ሁሉም መበልጸግን ይመኛል በስጋ አይደለ? ሁሉም እንደውም የሚያስፈልገውን ብቻ አይደለም። እሱማ የዕለት እንጀራችንን ስጠን ዛሬ ብላችሁ ጸልዩ ነው ያለን አይደለም? በቃ የዕለት እንጀራ ነው የነገረን። የሚያስፈልጋችሁ የዕለት እንጀራ ነው። እኛ ግን በጣም የናጠጠ ሀብታም ሆነን ብንኖር ይሄን ቢያደርግልን ደስታውን አንችለው። የተሸከምነው ምኞት በአብዛኛው ይሄ ነው እንጂ ከኑሯችን ያለፈ ነገር እንመኛለን። ለዕለት የሚያስፈልገውን ለኑሮ የሚያስፈልገውን ነገር መለመን ተገቢ ነው። እሱ ግን በጣም የብዙ ሰው ችግሩ ባለው ምን ይላል ነው የሚባለው ባለው ይብሳል ነው አይደለ? አሁን እየባሰባቸው ነው እያየን ያለ ነው። በየትኛውም በኩል ማለት ነው። እንደው በቀኝም በግራም በመንፈሳዊውም በዓለማዊውም እየባሰበት ያለው ማን ነው? አልጠግብ ያለው ማን ነው? ያለው ነው። ማዕረግ ያለው ሌላ ማዕረግ በቀረችዋ እድሜ ልኩን ሲጸልይና ሲመኝ እንደው ከዚህ አድርሰኝ እያለ መንፈሳዊው አገልጋይ ካህኑ እንኳን ማለት ነው ከዚህ ማዕረግ አድርሰኝ እያለ እግዚአብሔርን ተማጽኖ እንደሆነ እግዚአብሔር ቸር ያደርሰዋል። ከዚያስ አንዷ እስክትቀር ድረስ ማለት ነው አንድ ማዕረግ ከፊት ለፊት ብትቀር ያችኑም እኔ እያሉ ይራኮቱባታል። አንዳንድ ጊዜ በጣም በሚያሳዝን ደረጃ እየተመለከት ያለ ነው ያንን ነው። ዲያቆኑ ቄስ መሆን መመኘት በጣም ደስ ይላል፣ ለማገልገል ነው። ቄሱም ደግሞ ጸጋ በስቶለት ቃሉን የመግለጥ ምስጢር የመተርጎም ከአበውም እየሰማ እየተማረ ጸጋው እንዲዳብር ይሄ እጅግ መልካም ነው። መነኩሴው ጳጳስ ለመሆን ቢመኝ ምናልባት ይሄ ብዙም ክፉ አይደለም፣ እግዚአብሔር ቢያደርሰው። ግን ምኞቱ ለምንድን ነው? አንድ ሰፊ ሀገረ ስብከት ይዞ ያንን ለማገልገል ቀን ከሌሊት ሮጦ ወንጌለ መንግስትን ለመስበክ በጎቹን ለመመገብ ቤተክርስቲያንን ለማጽናት ከሆነ እጅግ መልካም ነው። ተመችቶት እያዘዘ ለመኖር ከሆነ ነው ችግሩ። ከዚያም በላይ ብዙ ነገሮች አሉ። ጳጳስ የሆነው ደግሞ አንድ የፓትርያርክነት ቦታ ነው የምትቀረው። እሷ ላይ ካንጋጠጠ እሷ ላይ ካነጣጠረ በጣም ትልቅ ችግር ነው ማለት ነው፣ እስኪጣሉ ድረስ ማለት ነው። ወይም ደግሞ በሌላ መንገድ እስኪሻሙ ድረስ ከሆነ ምዕመናንም እግዚአብሔር አምላክ ለኑሯችን በቃ የዕለት ጉርስ የዓመት ልብስ ይላሉ አበው። ለኑሯችን የምንበላው የምንለብሰው የምናርፍበት ካገኘን ጤናችንን እግዚአብሔር ከባረከልን ከዚያ በላይ በምኞት መቃጠል ያለብን አይደለም እና መስራት መንቀሳቀስ እሱ ይቻላል። ድርጅቶችን ማስፋፋት በቃ ምንም ሳይጨነቁ ማለት ነው። ለምን ሌሎችንም ክርስቲያኖች ተቋም እያስፋፋን በእኛ ስር ስራ ልንፈጠር ስለምንችል ገዳማት አድባራትን ልንረዳበት የምንችልበትን ሀብት ስለምናፈራ የተቸገሩ እህት ወንድሞችን ለመርዳት እንድንችል። ግን ምኞታችን እንደዛ ነው ወይ? እዛ የደረሱትስ ይሄን ነው ወይ የሚያደርጉት ስንል ትንሽ ያሳዝናል። እና ምኞታችን ምድራዊ ነው። ሐዋርያትም ብዙ ነገር አስተምሯቸው መንግስቴ ከዚህ ዓለም አይደለችም ብሎ ያ ሁሉ ጌታችን አስተምሮ አሁንም ምን አሉ? ተሰብስበው እንግዲህ ማረጉ ነው መሄዱ ነው፣ መንግስት ታዲያ ለእስራኤል መቼ ነው የምትመልሰው ብለው እዛው ጥያቄያቸው ያው ሆነ ማለት ነው። የሁላችንም ችግር ጥያቄያችን አላደገም፣ እምነታችን አላደገም። እንደው እዛው ነን በቃ እዛው ተመን ከጌታ በላይ መምህር ማን አለ? እኔማ ምን ጭንጋፍ የሆንኩ ሰውዬ ምን ስለፈልፍ ብከርም ፈቀቅ ባይል ምን ያስገርማል? ጌታ አስተምሮ ጌታ ሆይ መንግስትን ለእስራኤል የምትመልሰው መቼ ነው ብለው
ጠየቁ። እንግዲህ ለዚህ ነው አሁን ልትሸከሙት አትችሉም። ከመንፈስ ቅዱስ መውረድ በኋላ ይህን ጥያቄ አልጠየቁም። የሚያስገርም የህይወት ለውጥ ነው የታየባቸው ማለት እና የመንፈስ ቅዱስ ኃይል ያስፈልጋል። አያችሁ፣ ለማመን የመንፈስ ቅዱስ ጸጋ ያስፈልገናል። ወዲያው በተፈጠረው ሽግግር ቅዱስ ጴጥሮስ ነው የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው ይላል። እናየዋለን። የመንፈስ ቅዱስንም ስጦታ ትቀበላላችሁ። አሁን እኔና እናንተ የምናሰምረው የምናተኮረው እዚች ቃል ላይ ነው። ምን ትቀበላላችሁ? የመንፈስ ቅዱስን ስጦታ ትቀበላላችሁ። ምዕራፍ 1 ላይ ቅድም እንዳልናችሁ የነበሩት እዛው የዱሮ ሐሳባቸው ላይ ነው። ከጌታ ቢማሩም 3 ዓመት ሙሉ በዋለበት እየዋሉ ባደረበት እያደሩ ትምህርት ምስጢር ሳይከፈልባቸው ማለት ነው። ሌላው 1 ቀን ተምሮ 2 ቀን 3 ቀን ተምሮ ወደ የሰፈሩ ይበተናል፣ ይሄዳል። መጣ ሄድ መለስ እያለ ነው የሚሰማው። ሐዋርያት ግን በዋለበት እየዋሉ ባደረበት እያደሩ ትምህርትም ምስጢርም አልተለያቸውም። ለሌሎች በምሳሌ አስተምሮ ለብቻቸው ሲሆኑ ወይም ፈቀቅ ብለው ይላል መምህር ወይ ተርጉምልን ይሉ ነበረ። እየተረጎመላቸው ማብራሪያ እያደረገላቸው ለሌላው የተሸፈነው ለነሱ እንዲገለጥ እያደረገ ስለምን በምሳሌ ታስተምራለህ ሲሉት ለሌሎቹ የመንግስተ ሰማያት ለእናንተ የመንግስተ ሰማያትን ምስጢር ማወቅ ተሰጥቷቸዋል። እነሱ ግን እያዩ ስለማያስተውሉ እየሰሙም ምንም ልብ ስለማይሉት ስለዚህ በምሳሌ ያስተምራለሁ። ለሌላው የሸፈነውን ለነሱ እየገለጠላቸው ነው ያስተማራቸው ጌታ። ግን አሁንም ምን ይላሉ? መንግስትን ለእስራኤል መቼ ትመልሳለህ? አድሮ ምንድን ነው የሚባለው? በቃ እዚያው የእኛ እድገታውን ችግር ይሄ ነው አይደለ? መለወጥ አላስቸግራችሁ? መለወጥ አላቃታችሁ? በእውነቱ ሁልጊዜ እንደማሳስበው እግዚአብሔር ፊት ወደ ቃሉ ማዕድ ቀርባችሁ ሁልጊዜ በትጋት የምትማሩት እናንተ ጉዞ ጀምራችኋል። ግን እግዚአብሔር አምላክ ወደ በለጠ ጸጋ ያደርሰን፣ ወደ በለጠ መገለጥ ያደርሰን፣ የልባችን አይኖች እስኪበሩ ድረስ ማለት ነው። ቅዱስ ጳውሎስ ያን ብሏልና የልባችሁ አይኖች ሲበሩ ነው አለ እና ሰዎችን ስትገነዘው በዚህ ቃሉ ሚዛንነት ስንመዝን ሰዎች ለምንድን ነው እዛው ላይ ያሉት? ለምንድን ነው የማያድጉት? ለምንድን ነው የማይለወጡት ብንል የመንፈስ ቅዱስን ስጦታ ተቀብለዋል ወይ ነው መልሱ። እኛም ይሄን የመንፈስ ቅዱስ ስጦታ ያስፈልጋል፣ ጌታ ያስተማረውን ወንጌል ለመረዳት። እኔ አሁን እንዳልኳችሁ ሌሎችም መምህራን ብዙ ቢደክሙ መንፈስ ቅዱስ ካላደረብን የመንፈስ ቅዱስ ስጦታ በእኛ ውስጥ ከሌለ ማለት ነው ተመልሰን ያውነን ምንም ለውጥ የለም። በሕይወታችን ላይ የክርስቶስ ወንጌል ፍሬ አይታይም። የብዙ ችግር ወንጌል ሳይሰበክ መቅረት አይደለም ችግሩ። ወንጌል በዛ አየሩን ሞልቶታል። ችግሩ ምንድን ነው? ሰዎች ራሳቸውን ለመንፈስ ቅዱስ ማደሪያነት አላዘጋጁም እና የሚሆነው ያው ነው ማለት ነው። እንኳን ከኛ ጋራ በእኛ አንደበት በተነገረው ይቅርና ከጌታ እንኳን ተምረው ከሀሳባቸው ፈቀቅ ሊሉ አልቻሉም። አሁን ግን ትልቅ ለውጥ መጣ። እንግዲህ እዚሁ ይሄ ምዕራፍ 1 ቁጥር 6 ያየ ነው። ምዕራፍ 2 ላይ እዚሁ ሐዋርያት ሥራ 10 ቀን በ10 ቀን ልዩነት ማለት ነው። ያኛው የጠየቁት የዕርገት 2 ነው። 10 ቀን ነው ያለፈው። እንግዲህ 10 ቀን ጌታ የተለየ ትምህርትም አላስተማራቸው። ባርኳቸው አድርጓል። እነሱም ከኢየሩሳሌም እንዳትወጡ ኃይል ትለብሳላችሁ፣ ያንን ተጠባበቁ ስለተባሉ በእውነት ተጠባበቁ፣ የትም አልሄዱ። ይህ አንድ ጥሩ ነገር ነው እና በዓለ ሀምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ
120ዎቹ ማለት ነው እመቤታችን በመካከላቸው አድርገው በማርቆስ እናት ቤት በጽርሐ ጽዮን የመጀመሪያዋ ቤተክርስቲያን የምትባለው እሷ ናት። እዛ ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። ድንገት በቃ ሳያስቡት ሰዓቱን ዕለቱን በዚህ ጊዜ በዚህ ሰዓት አላሉም። እነሱ ግን በአንድ ልብ ሆነው ጌታ የነገራቸውን ተስፋ ይጠባበቁ ነበር። ቤቱን ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። በየሁሉም ላይ እሳት በራ። እግዚአብሔር ስም የተመሰገነ ይሁን። ለምን አሁን እንዲረዱት ነው። ሁልጊዜ የመንፈስ ቅዱስ ጸጋ ሲሰጥ ለእያንዳንዱ የልጅነት ጸጋ የክህነት ጸጋ ሲሰጥ እንደዚህ የሚታይ ምልክት የለም። ያ ግን የመጀመሪያ ስለነበረ ሐዋርያትም የተነገራቸው ተስፋ መፈጸሙን በግልጽ እንዲያውቁ እኛ ሁሉ ዓለም ሁሉ እንዲረዳ ያን ጊዜ በልሳናተ እሳት የእሳት ላንቃ ወይም ደግሞ ነበልባል በየራሳቸው ላይ ታየ ማለት ነው። የመንፈስ ቅዱስ ሀብት ማደር መውረድ ምሳሌ ነው። በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም ልክ ያ ማዕበሉ ነፋሱ ቤቱን ሲሞላው ወዲያው ደግሞ በየራሳቸው ላይ የእሳት ነበልባል እየበራ እንደ ሻማ እየበሩ ታዩ ማለት ነው። ተከትሎም ደግሞ መንፈስ ቅዱስ ምን አደረጋቸው? ሞላባቸው ይላል። በምልአት አደረ ማለት ነው። እንዲህ ነው የባረካቸው። መንፈስ ቅዱስ በአባቶቻችን በሐዋርያት አልመረጠም። 12ቱ ሐዋርያት በክህነት ዮሐንስ ወንጌል 20 ላይ እፍ አለባቸው መንፈስ ቅዱስም ተቀበሉ ይላል። እሱ ክህነት ነው። እዚህ ጋር ግን ሀብት ረድኤት ስለሆነ ሁሉም ላይ 12ቱ ሐዋርያትም ላይ 72ቱ አርድእትም ላይ 36ቱም ቅዱሳት አንስት ላይ ይህ እሳት ታይቷል። ሀብተ መንፈስ ቅዱስ አደረባቸው፣ ታተሙ። በእውነቱ እግዚአብሔር ወይ አትመን አትለየን። 120ዎቹ ከነዚህ ጌታ ዮሐንስ 17 ላይ ከአንድ ሰው በስተቀር ከሰጠኝ ከዛ ከጠፋት ሰው ከእንክርዳዱ በስተቀር አንድም እንኳን አልጠፋም ብሏልና እነዚህ በሙሉ ከይሁዳ በስተቀረ ያሉት እንዳለ በሀብተ መንፈስ ቅዱስ ታተሙ ማለት ነው። ታተሙ እጅግ ደስ የሚል ነው እና በሁሉ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ። በተለይ እዚህ ጋር በመልአክ ደግሞ እግዚአብሔር መንፈስ ቅዱስ በተለይ 12 ሐዋርያት በ72 ቋንቋ ይናገሩ ጀመረ። የሚያስገርም እኮ ነው። 72 ቋንቋ አክሰንት ሳይኖር ማለት እኮ ነው። በቻይንኛው ልክ እንደ ቻይናው ጴጥሮስ ቻይናው ነው ዘንግ ቅዱስ ጴጥሮስ ድንገት እንደሆነ ይገርማል። የኛ ግዕዝም ሳይነገር አይቀርም። የዛን ቀን እኮ ወይ ቤሎም አውሳ ጊዜ ኢየሱስ ይል ጀመር ሊቀረበ እና በጣም አስገራሚ ሆነ። እዛ ላሉት ሁሉ ከዓለም ላይ ተሰበሰበው በሮም ቋንቋ፣ በግሪክ ቋንቋ፣ በእያንዳንዱ ቋንቋ አሁን ዘመቻ ሊወጡ አይደለም። እግዚአብሔር የመጀመሪያ ስራ የሚያስፈልገው ምንድን ነው? ቋንቋ ነው የሚያስፈልገው። ከሌላው ጋር ለመነጋገር ወንጌልን በተለይ ለመስበክ ስራቸው ሌላ አይደለም፣ ንግድ አይደለምና ዘመቻም አይደለምና ወንጌል ነውና፣ ስለዚህ ዋናው አስፈላጊ መሳሪያ ትጥቅ ምንድን ነው? ቋንቋ ነው። ቋንቋ ነው እና ያን አደረገ። ከሰማይም በታች ካሉት ሕዝብ ሁሉ ቅድም እንዳልነው በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በጸሎት የተጉ አይሁድ አያቸው፣ እነሱ ናቸው። እዛ በጸሎት የሚተጋ ነው ቤተክርስቲያን፣ ገዳማት የሚገኝ የማይተጋውማ የት እንደሚገኝ እናውቃለን። እና ተሰበሰቡ፣ እያንዳንዱን በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። በጣም ተደነቁ ማለት ነው። እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር፣ አይገርም? እያንዳንዱ በገዛ ቋንቋው የሚሉትን አጡ። ያው በኋላ ግን ያው የሚሉት ያላጡ ደግሞ አሉ። አይናቸውን ፍጥጥ ብለው በጨው ታጥበው ሰክረዋል ያሉ አሉ አይደለም? በጠዋት እንደው በማለዳ ይሄን የጉሽ ጠጅ እንደው ለግተው ልፈው ያገኙት ያጡትን ይቀባጥራሉ። እንዴት ሆኖ ነው? አንድ ስካር
እንኳን ሌላ ቋንቋ ሊገልጥ ይቅርና ያለውንም እንኳን አፍን ምላስን አሳስሮ ያኮላትፋል። ይሄ በእውነቱ አይን ያወጣ ድርቅና ነው አይደለም? ግን አንዳንድ ጊዜ ደግሞ እንደ ቤተክርስቲያን እንማርበታለን። ሰው የሚለው አያጣምና አትገረሙ። ክፉ ሰው፣ ጠማማ ሰው እምነታችንን አገልግሎታችንን በሰይጣን መንፈስ ያለ ሰው አያስደስተውም የምናደርገውና ምን ያማረ ነገር ብናደርግ የሚለን አያጣም፣ እንደማያጣ እንረዳለን። ስለዚህ ያን ነገር ችላ ብለን ስራችንን መቀጠል እንጂ ቆም ብለን መጨነቅ የለብንም። መማር ነው። ይሄ እኮ ማለት እኔም እንዲሁ ነን። ትንሽ ነገር ይበቃናል እኮ። አሁን እኔም እዚህ ወረቀት ላይ ትንሽ ካፊያ ቢያካፋ ብጥስጥስ እንደሚለው እኛም እንዲሁ ነን፣ ደካማ ነን ገና። ግን መማር አለብን በመንፈስ እንድንበረታና እንድንጠነክር። ወንጌል የምንማረው ለዛ ነው። እና ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ይልና ይዘረዝራሉ። የጳርቴና የሜድ የኢላሚጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። የእግዚአብሔርን ታላቅ ሥራ እንዲረዱ ሆኑ። እግዚአብሔር ይመስገን። ምክንያቱም አይሁድ ይቃወማሉ። ወንጌል ነው፣ ክርስቶስ ሞተ፣ ቤዛ ሆነ፣ አዳነን እያሉ ነው የሰበኩት። ስለዚህ ህዝቡ የሰማው የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለንና አሉ። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆናሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። እግዚአብሔር ከፌዘኛነት ይጠብቃል። ሚያፌዝ አለ፣ በአገልግሎቱ ሚያፌዝ አለ፣ በቅዳሴው ሚያፌዝ አለ፣ በስብከቱ ሚያፌዝ አለ። የእግዚአብሔር ልጆች ግን ቢበላሽ እንኳን ይጸልያሉ፣ በሐሳብ ያግዛሉ እንጂ ያፌዛሉ። ፌዝ በጣም መጥፎ ነው። እንኳን በተዛባው ቀርቶ ማለት ነው በመንፈስ ቅዱስ ሥራ ሌላው እነዛ ልባቸው የተከፈተውና ደጋጎቹ የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን ሲሉ ማለት ነው አክብረው የእግዚአብሔርን ታላቅ ሥራ ብለው ምን ይሆን እንዴት እነዚህ የገሊላ ሰዎች ማለትም የገሊላ ሰዎች የሚለው አባባል በአይሁድ ማህበረሰብ ዘንድ የገጠር ሰዎች የራሳቸውን ቋንቋ እንኳን ማለት ነው አዛብተው አጣመው አጎላድፈው የሚናገሩ ይሄ ከተማ የኢየሩሳሌም የሰለጠነውን ሂብሩ የማይናገሩ ማለት ነው። ልክ ከሀገር ከልም ካለ ገጠር እንደመጡ እኛም እኮ ባንዴ በአማርኛ እንስቅ የለ አዲስ አበባ ልጆች የከተማ ልጆች እኮ ከወደ ገጠር አካባቢ የመጡትን እዛ እንትን አለን በእነሱ ላይ እንትን እንይዛለን፣ ምንድነው ጨዋታ እንይዛለን። እና ልክ እንደዛ ነው። እነዚህ የገሊላ ሰዎች አይደሉምን ብለው የእግዚአብሔርን ስራ ሲያደንቁ እነዛ አንዳንዶች ግን ሌሎች ግን እያፌዙባቸው ጉሽ ወይን ጠጅ ጠጥተዋል አሉ። ሐዋርያት አልተበሳጩም። ሰውም ደግሞ ቅድም እንዳልኳችሁ የፈለገው መልካም ነገር አስደናቂ ነገር ከእናንተ አልፎ በመንፈስ ቅዱስ ኃይልና ጸጋ ብትናገሩ አይደለም በራሳችን ከኛ በሆነ ደካማ አቅምና ችሎታ ቀርቶ ማለት ነው ከኛ በሆነ ቀርቶ በመንፈስ ቅዱስ ኃይልና ጸጋ ሰው ሊያደርገው የማይችለው ነገር ማለት ነው ብንናገር የሚነቅፈን አለ። ሁሉ እግዚአብሔርን አያከብርም። ይሄ መታወቅ አለበት ነው። ይሄ ለአገልጋዮች መልካም ነው። እናንተም ደግሞ ስትሰሙ እንደዚህ ያሉ ሰዎች አሉ፣ አብረዋችሁ ይቆማሉ ለቅዳሴ
ግን በእንባ ከመመሰጥ ይልቅ ማፌዝ፣ መንቀፍ፣ አይናቸው ወደ ሰማይ ልቡናቸው ወደ ሰማያት ስለማይመሰጥ የሰውን አቋቋም የሰውን የካህናቱን የዲያቆናቱን እንቅስቃሴ ላይ ነው በአብዛኛው የሚያተኩሩት። የሰባኪው አሰባበክ ላይ ከብዙ መልካም ቃላት ማለት ነው አንድ የተዛባይ ስህተት ካፉ ካመለጠች ቀኑን ሙሉ መነጋገሪያ የምትሆነው እሷ ናት አይደለም። አሁን ደግሞ በዚህ በሚዲያ ዘመን ይከረክሙታል። አያችሁ፣ ሙሉ ከተሰማ መልኩ ይታያል። የንግግሩ መልክ ከላይ ከቀንዱ እስከ ጅራቱ ከፀጉሩ እስከ ጥፍሩ ካለ ወልጋዳም ቢሆን አሁን አንድን ሰው እግሩ እንደው ሸፈፍ ያለን ሰው ማለት ነው ይቅርታ አድርጉልኝና እግሩን ብቻ ካሳየው ያ ሰው በቃ ምን ብለን ነው እንደመድመው? ሙሉ መልኩ ከታየስ አይን ሊያምር ይችላል፣ ጥርስ ልዩ ሊሆን ይችላል። አይ እንደው ሄስ ጥሩ ነው ይጣጣማል ማለት ነው። ብዙ ነገሮችን እንደዚሁ ለምሳሌ ማድረግ ይቻላል። ያችን ብቻ መጥፎዋን ብቻ የተዛባቸዋን ብቻ ቆርጠው አሁን የተለመደ ክፋት ማለት ነው። አመፃ እኮ ነው። አያቸው፣ ይህ እኮ የዲያብሎስ ልጅነት እኮ ነው። ለማሳጣት የሚጠቅመውን ብቻ ማለት ነው። ይሄ ሰይጣንነት ነው፣ ያለ ጥርጥር ሰይጣንነት። እንደው በዓለሙ በሌላው የፈለገውን ያደርግ። በእግዚአብሔር ስም፣ በመጽሐፍ ቅዱስ ስም፣ በሃይማኖት ስም አንድ ሰው ሙሉ ነገር ተናግሮ ያንን እኔ ራሴ ተረድቼው እያለ ወይም ደግሞ ካልተረዳሁትም ሌላውም ይሄው እንደዛ ከማቅረብ ይልቅ ከርክሞ አበጃይቶ ለምንፈልገው ነቀፌታ ማዘጋጀት ከነዚህ የወይን ጉሽ ጠጥተው ደግሞ እኮ ወይኑንም እኮ ጉሽ ማድረጋቸውን የገረመኝ። ስካሩ በደንብ እንዲህ ያሰክራል መሰለኝ በእስራኤልያን ጊዜ በደንብ ስካሩ እንደው ጠንቢራ እንዲመጣ እንዲያምርላቸው ወይን እንኳን እኮ አላሉም ጉሽ አሉ። ገና ያልፈላ እላያቸው ላይ እኮ ተንተከተከለ ማለት ነው። አፈር ያበላቸው እና ሰው እንደዚያ ነው አፌዙባቸው ይላል። እና ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል አለ፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል። የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ ተገለጠ እያለ ምስክርነቱን ጀመረ። እናንተም ሰቅላችሁ ገደላችሁት፣ በሦስተኛው ቀን ከሙታን ተነሳ እያለ ሰበከ። እናንተ ለሰማችሁት የእግዚአብሔርን ታላላቅ ስራዎች በቋንቋችን በልሳናቶቻችን ይናገራሉ ላሉት ተረጎመላቸው። አዎ ልክ ናችሁ፣ በነቢዩ በኢዩኤል ይሄ ነው ቃሉ፣ ይሄ ነው አለ። የበለጠ ደስ አላቸው አይደለም? በወንዶችና በሴቶች ባሪያዎቼ ላይ መንፈሴን አፈሳለሁ። እግዚአብሔር አለየም ወንድ ሴት ብሎ አለ። ሁሉንም መንፈሱን ለወንድ ይገባ ለሴት አይገባም አላለም። በወንዶችና በሴቶች ባሮቼ ላይ መንፈሴን አፈሳ። ስለዚህ የመንፈስ ቅዱስን ስጦታ ትቀበላላችሁ ሲል ወንዶችንም ሴቶችንም ነው ማለት ነው። ለእኛ ነው ማለት ነው። ለእኛ ነው። ይሄ የልጅነት የረድኤት የሀብት የጸጋ መንፈስ ነው፣ የክህነት አይደለም። እና ይሄ ተነገረ። እንግዲህ
ወደ ዋናው መልእክት እንድንሄድ በስፋት ተረከ ቅዱስ ጴጥሮስ። ይህንም በሰሙ ጊዜ ምዕራፍ 2 ቁጥር 37 ይህንም በሰሙ ጊዜ ልባቸው ተነካ ይላል። የሚያፌዙት አለ እነሱ ልባቸው አልተነ እነሱ ሰው ይነካሉ እንጂ እነሱ አይነኩ። የሰው ልብ ነው የሚነኩ፣ የሰው ልብ ሰው ነው የሚያሳዝኑ። እና ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ወይ ምን እናድርግ አሏቸው። ወንድሞች ወይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በህብረት እንጀራን በመቁረስ በጸሎት ይተጉ ጀመር ይላል። እነዚያ ያደነቁት ከተለያየ ቦታ ከሁለቱ ወንዞች መካከል ማለት ጤግሮስና ኤፍራጥስ ናቸው። ከሶሪያ ጫፍ፣ ከደቡባዊ ሶሪያ አካባቢ፣ ከትንሿ ኤሲያ እስከ ኢራቅ አካባቢ ድረስ ማለት ነው። ሊቢያ ተጠቅሳለች። አይሁድ በዛ በአብዛኛው ተበትነው ይኖሩ ነበረ፣ በዚህ በሜዲትራኒያን ባህር ዙሪያ ማለት ነው። እና ከዛ የመጡት ሁሉ ልባቸው ተነካ። እግዚአብሔር አምላክ ልባችንን ይንካ። ቃሉን ስንማር ልብ መነካታል። ልብ ካልተነካ ችግር። ልባቸው ተነካ። ልቡ የተነካ ምን ይላል? ለመታዘዝ ራሱን ያዘጋጃል። ልባቸው ተነካና ምን እናድርግ አሉ ይላል። ምን እናድርግ? የእግዚአብሔር ቃልም ወንጌልም ዓላማው የሰዎችን ልብ መንካት ነው። ልብ ያልነካ ወንጌል ዋጋ የለውም። ጆሮ እንዲነካ ወይም ደግሞ ተራ የሆነው ይሄ የስጋ ስሜት አድናቂ ስሜት ላይላውን የሆነ ማለት ነው። ዝም ብሎ ንባብና የንባብ ውበትና ያነጋገር ቅልጥፍና ወይም ደግሞ የእውቀትን ችሎታ ብቻ አድንቆ ሲወጣ ምንም ውስጡ የማይገባ ውስጡ የማያድር የእግዚአብሔር ቃል ይሄ ዋጋ የለውም። አንድ ሰባኪ ወንጌል፣ አንድ ወንጌል የሚያስተምር መምህር ምንድነው ምግብ አዘጋጅታ ልጆቿን ወይም ደግሞ እድምተኞችን እንደሚመግብ ሰው ነው። ይሄ ነው በትሪ በሳህን አድርጎ ማቅረብ ነው። እንዲበሉት፣ እንዲውጡት፣ እንዲመገቡትና እንዲጠግቡበት፣ በልተው እንዲጠግቡ፣ ጠጥተው እንዲረኩ ማድረግ ነው። መጋቢ ነው ማለት ነው። መጋቢ ነው እና ይሄ ነው አገልግሎቱ እንጂ የሆነ እንትን አይደለም። የንግግር ውበት ወይም የወሬ መድረክ ሆኖ በዛ በጥሩ ወሬዎች ደስ ብሎን ተሳስቀን አያነጋገር ምናምን ተባብለን ምንሄድበት አለ። ልባቸው ተነካ። ልብ መነካት አለበት። ልብ መነካት አለበት እና በመንፈስ ቅዱስ ኃይል የሆነ አገልጋይም በመሰረቱ ልብ ይነካል። አይነካ ሁሉ አይነካም። ቅዱስ ጴጥሮስ መቼም ለሰዎች ከፋፍሎ ነው እንዲያቀረበው። ሌሎቹ አፍይዘዋል። የባሰ እንደውም የወይን ያልሆኑትን እኮ አያችሁ። በጣም ያሳዝናል እኮ ደግሞ እውነት እኮ ጠዋት ነው በመንፈስ ቅዱስ ነው የሰከሩት ስኩራነ መንፈስ ነቢያት ይላል። መንፈስ ቅዱስ በምልአተ መንፈስ ቅዱስ ነው እንጂ በእውነቱ በዛ ሰዓት እንኳን ወይን ጠጅ ማለት ነው ቡና እንኳን የሚጠጣበት ሰዓት እኮ አይደለም። ሻይም እኮ አልተቀመሰም። አንዳንዴ ላይ የለት እንደው ትራስጌዋ ጠርሙስ አድርጎ የሚያደር ምናልባት እሱ በጣም አለ። እንደዛ አይነት ሰዎች ገርገጭ ሊያደርጉ ይችላል ነቃና ብለው። በተረፈ በዛ ሰዓት ሐዋርያት እንደው ምን እህል እንኳን አልቀመሱም። ሰው ግን የሚለው ነው። እግዚአብሔር ከእንዲህ ያለ ብክለት ይጠብቃል። አዎ በጸጋው ስፍራ መጥተው የእግዚአብሔርን ቃል የእግዚአብሔርን አገልግሎት የቤተ ክርስቲያንን ውዳሴ ቅዳሴ አሁን ስንቱ እኮ አለ እዚህ ዩቲዩብ ላይ ተጠንቀቁ። እሺ ታያላችኋል። ስንት እንደው ምን እንደምላቸው እኔ እንጃ። የሚናገሩት ንግግር ፖለቲካውንም
በዛው ደግሞ የሆነ ጊዜ ደግሞ እንደገና ወደ ምንም የማያውቁት ሃይማኖት ውስጥ የመጽሐፍ ቅዱስ ተንታኞች የነገር ሃይማኖት የቤተ ክርስቲያን አስተዳደር ጉዳይ ላይ ብቻ የሆነ ሰሞን የደመቀ ነገር እነሱ ያግኙ ብቻ አጀንዳ ዘለው ድርግም ነው ያቦኩታል፣ ያዳክሩታል። ስብሐት ለአብ። እግዚአብሔርን ይፍሩ። በእውነት እኔ እንደው እግዚአብሔርን ይፍሩ። ያሉ ሰዎች የማይነካው ላይ አይንኩ። ይሄ እግዚአብሔር ነው። ሌላውን ይበሉት፣ የሰው ነው። እሱ አጨማለቁትም ጥሩ አድርገው ጋገሩትም የሰው ነው። ምንም የሚያመጣው ፍርድ የለም። እዛው እርስ በርስ ነው። በኩርኩምም ከተፋለሰ እዛው ሰው ነው። ሃይማኖት ውስጥ ግን አይገባም። ያወቁትን እንኳን ፈርቶ ጸልዮ ተጠንቅቆ እንደ እግዚአብሔር ፈቃድ እንዲሆን ንግግራችን እንዳናዛባ እንዳናበላሽ በመንፈስ ቅዱስ ነው እንጂ ነው እንደው በቃ መናገር ከቻልኩ ተብሎ በነገር ሃይማኖት ውስጥ ገብቶ መዘባረቅ ነገረ ማርያም ውስጥ ገብቶ ነው ማያውቀውን እንደው እገሌና እገሌላ ለማለት ነው። በጣም የሚያስገርሙ አላያቸዋቸው። እንደው እመቤታችሁ ውስጥ ገብተው ምኑንም እኮ አያውቅም እኮ። ሰላም ለኪ ጸሎተ እግዝእትነ ማርያም አያውቅም። እሺ እሱን አይወቅ። የሉቃስን ወንጌል አያውቁም እኮ ቁጭ ብሎና በጣም የሚያሳዝኑ ሰዎች አሉና ፌዘኞች ናቸው። የእግዚአብሔር ቃል ዋዛና ፋዛዛ የማይገቡ ናቸውና ይላል እና ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 18 ላይ እንዲህ ይላል፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። መንፈስ ይሙላባችሁ እንጂ በመንፈስ ቅዱስ በረድኤተ መንፈስ ቅዱስ የሰከሩት በዛ ነው። መንፈስ ቅዱስ ይሄ የሚያብዱትንም አይደለም። መንፈስ ቅዱስ አደረ ብለው ያም ሌላ ፌዝ እኮ ነው። ሌላ ፌዝ የሚያረጋቸውን የሚያሳጣቸው አሉ። አይታችኋል። ተዘቅዝቀው እኮ የሚደንሱ አሉ። አሁን ያ መንፈስ ቅዱስ ነው። ተዘቅዝቆ በራሱ እግሩን ሰቅሎ እግዚአብሔር አምላክ የተዘቀዘቀውን ያቀናል እንጂ መንፈስ ቅዱስ አይዘቀዘቅም። ይሄ የራስ ስሜት ነው። አሊያም ከዛ ካለፈ ሰይጣን የዛር መንፈስ ነው የሚያረጋቸውን በጣም የሚያስደነግጥ። ይሄም ሌላ ፌዝ ነው እና ቅዱስ ጳውሎስ መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ይህ ማባከን ነውና በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ። በመዝሙርና በዝማሬ በመንፈሳዊ ቅኔ ይሄ ነው የመንፈስ ቅዱስ ጸጋ ያደረባቸው ሰዎች የመንፈስ ቅዱስንም ስጦታ ትቀበላላችሁ ነው የተባልነው። የመንፈስ ቅዱስን ስጦታ የተቀበሉት ልዩን እንትናቸው ውበታቸው፣ ንግግራቸው በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ። በቅኔ መነጋገር እንዴት ደስ ይላል! የእግዚአብሔርን ነገር ማለት ነው። ለጌታ በልባችሁ ተቀኙና ዘምሩ ይላል። ደግሞ ነገር እርስ በርሳችሁም ተነጋገሩ፣ በልባችሁም ደግሞ ሁልጊዜ እሱን እያደነቃችሁ እሱን እያሰላሰላችሁ ለሱ ተቀኙና ዘምሩ። እስኪ እንደው በጣም እኮ እንትን ይሄ ነው ምልአተ መንፈስ ቅዱስ ሀብተ መንፈስ ቅዱስ ሲያድርብን ለጌታችን በጣም ፍቅር ይበዛል እኛ ውስጥ። አሁን አንዳንድ ጊዜ ሰዎች ማለት ነው ፍቅር እንግዲህ በተለይ የጾታው ፍቅር ነው። ተመሳሳይ ወንድ ለወንዱ አይደለም። የፍቅር ጥሩ ስሜት ነው እና ያን ጊዜ ሲጀምር በቃ እንጉርጉሮ ሁሉ ስለሷ ወይም ስለሱ ነው የሚሆነው። ሌሊትም ግጥም ሁሉ እንሞካክራለን እኮ አይደለም። የማያውቀው ሁሉ እስኪ ቆይ ልሞክር ብሎ እንደዛ አያችሁ። ልክ እንደዛ ጌታችንን ስንወደው ቅዱሳን አሁን በቤተክርስቲያናችን የነ ሊቀ ጠበብት እኮ ምስጋና ማለቂያ እኮ የለውም። አበው በየዘመኑ የድጓው ጸበድጓው ዚቁ መልኩ አበዛዙ ይቀኙ ነበር አባቶቻችን። ይገርማል። አቤት ቅድስ ሲል እኮ ይገርማቸዋል። የአሁኑ ትውልድ ይነቅፋል። አንድ ዘለላ እኮ አይወጣው እና ብዙ ጸጋ ያላቸውም ደግሞ በዚህ ዘመንም በእውነቱ ጥሩ መዝሙራት የሚያዘጋጁልን አሉ። በእውነቱ እኔ አንዳንዱን እንደው በጣም ደስ የሚለኝ እንዴት አዘጋጁት ብዬ የምደነቅበት ዜማው የሚያምር ግጥሙ የሚያምር እነሱን እግዚአብሔር ይባርከልን፣ ከክፉ ይጠብቅልን፣ በዚሁ ጸጋ ረድኤት ያኖርልን። እኛም ደግሞ እያንዳንዳችን እንዲህ ያለ ኃይል እንዲያድርብን ነው። አያችሁ አሁን እኛ እኮ የምንዘምረው በአብዛኛው ማለት ነው እንደው ቤተክርስቲያን ወይም የሚዘምሩ ማለት መኪናቸው ላይ ዝማሬ የሚያዳምጥ ጥሩ ነው። በየደረጃው
ነገር ግን መቀኘት ላይ ደርሳችኋል። ከመውደድ ልክ እንዳልኳችሁ የጀማሪ አፍቃሪዎች ማለት ነው። የጀማሪ አፍቃሪዎች የመጀመሪያ ዓመት የጋብቻ የትዳር ዘመን ላይ ያኔ በቃ የማይመጣ የስጦታ አይነት የለም። ይሄ በየመንገዱ እኮ ድንገት አሁን እንደው መኪናም እየመጣ ተንበርክኮ አበባ ይዞ የሚቀርብ የሚሰለፈው የለም። እንደዛ ያደርጋል እኮ የጌታ ፍቅር እንደዛ ያደርጋል። ጥሩ ነው፣ ጤናማ እኮ ነው ይሄ። እንደው ኋላ መሰለቻችታችንና እንደገና ደግሞ ያንን የአበባ መስጫ እጅ ወደ ጥፊ ማዞራችን እሱ አስገራሚ ስላቅ ነው። የሰው ልጅ ነው ያልቅበታል። በቃ ትንሽ ጊዜ ወረታኛ እየሆነ እንጂ ነገሩ እንደዛ ደስ ይላል። ሁልጊዜ እንደዛ ቢኖር ብዙ ሰው እኮ የሚጋባው ሁሌ እንደዛ እየመሰለው ነው። የፋሲካ ዕለት የገባች አገልጋይ እንደተባለው ማለት ነው። ያማ ባይኖር ኖሮ ማን ይደራረሳል? ይሄ የኋለኛውን የሰነበተውን ካየ ኧረ እንኳን አላሳየ ልጆችም አይወለዱ ነበረ። እና ለጌታ ምን አለ? እርስ በርሳችሁ በመዝሙርና በቅኔ በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገረው አንዳችን ከአንዳችን። እንደው በቃ ስንገናኝ እግዚአብሔር እዛ ታደርሰን ይሆን? የዓለም ወሬ ተብትቦ ይዞን እንዴት አባታችን አድርገን ይሆን እዛ ጋር የምንደርሰው? ደግሞ በልባችሁ እችን የሰማናት መጽሐፍ ቅዱስ አንዳንዴ ወደ ግጥም ቀይሩት። እሺ ማታ አሰላስሉት። ጌታ ሆይ አንተ ያደረግልኝ ብላችሁ በቃ ጌትነቱን ፍቅሩን ይሄን ማለት ነው። እና የመንፈስ ተቀኙና ዝም ሁልጊዜም ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ይላል። የመንፈስ ቅዱስ ስጦታ የተቀበለ ባህሪው፣ ጠባዩ፣ ስሜቱ፣ ፈቃዱ እንደዚህ ነው የሚቀይ። በቃ እንዲህ ይሆናል። ቅዱሳን እንደዚህ ነው ያደረጉት። ፍኖተ ቅዱሳን፣ ሕይወተ ቅዱሳን ይሄ ነው ሁለንተናቸው። በቃ የመንፈስ ቅዱስ ጸጋ በልባቸው ሲፈልቅ ሕይወታቸው ወደዚህ ነው የሆነው። ሁልጊዜ ጾም፣ በቃ በጾም መደሰት። በጾም እንደው መቼ ይሆን የሚፈታው እያሉ ቀን መቁጠር ሳይሆን ማለት ነው። ሁሌ በቃ በጾሙ ምሬት አይደለም ደስታ። በቃ የሚቆርጠው የሚበላው ምግብ ከሚሰጠው ደስታ በላይ ጾም ደስታ ይሰጣቸዋል። ሰጊድ ደስታ ይሰጣቸዋል። ከሚቀበል ይልቅ ማነው ብፁዕ ያለው መጽሐፍ ቅዱስ? የሚሰጥ ብፁዕ ነው። ለእኔ አሁን ይሄ ምንም እንዴት ሆኖ ነው አይጠመኝም። ብቀበል ነው ደስ የሚለኝ። ስቀበል አቤት አቤት ያን ሰውዬም እንደው ለአንድ ሳምንት እወደዋለሁ። ወይም ያችን ልጅ አለ። ስሜታችን እንደዚያ ነው። ይሰጡንን እንወዳለን፣ መስጠት ላይ ግን ያዝ ያደርገናል። ቅዱሳን ከሚቀበሉ ይልቅ ሲሰጡ በጣም ደስ ይላቸዋል። አንዳንድ ሰው አይታችኋል፣ መስጠት ስለሚያስደስተው በቃ ያለውን ሁሉ አንዳንድ ተበድሮ ይሰጣል የሚባል ሰው ያጋጥማል አለ። ማናት አንድ ባለቤቴ ተበድሮ ሰሞኑን ስንጫወት ነው ብዙ መግለጥ አያስፈልገኝም እና ተበድሮ አባባ ተበድሮ ይሰጥ ነበር አለ። እናቴ ደግሞ ያንን ዕዳ ስትከፈል ነበረ ስትናገር በቃ እሱ ተበድሮ ይሰጣል፣ እኔ ደግሞ የእሱን ደግሞ ስከፍል ከየትም እያልኩ ይሄ ነበር ችግሩ ተብሎ ማለት ነው። እንዲህ ያሉ ሰዎች ነው። የሚገርም ነው። እና ቅዱሳን እንደዛ ናቸው። አሁን ገድላቸው ድርሳናቸው ሲነገር ይሄ የማያምነው ዓለም መንፈስ ቅዱስ ስጦታ ስላላደረበት በስጋ ስለሆነ የሚያስበው ይሄ እንዴት ነው? ይሄ እንኳን የማይሆን ነገር ነው፣ የማይደረግ ነገር ነው። ክርስቶስ ሰምራ ባህር ውስጥ ጣና ቆማ ሰውነቷን ሁሉ አሳ ቀዶት ይመላለስባት ነበር፣ ስጋዋን ይበሉ ነበር። አዎ ለዚህ ስጋውን ለሚወድና ለሚንከባከብ ትንኝ ነደፈችኝ ብሎ መከራ ለሚያይ ማለት ነው። ይሄ እውነት ነው፣ አይሆንም። እሷ ግን በቃ ሐሴቷ ነበረ ያ ማለት ነው። የቅዱሳን ይሄ ነው። እና ሁልጊዜ ስለ ሁሉ መቼና መቼ ሁልጊዜ ስለምንና ስለምን ስለ ሁሉ በጣም ይገርማል። ሁልጊዜ ስለ ሁሉ እኛ ደግሞ ምክንያት ካላገኘን ይሄ እንዲሆኖ ይሄ ተደርጎልኝ ያውም ተደርጎልኝ ከሚለው ጋር ነው ከናታችን ጋር በዛ ምክንያት ካልሆነ እልልም እንኳን እኮ አንልም። አሁን አንዳንድ ስለተስለው ደስ የሚል ነገር የደረሰባቸው ሰዎች አይታቸዋል። ከአገር ቤት ነው፣ እዚህ እንኳን ብዙ አላጋጠመኝም። ከውጭ ልል እያለ የሚገባው ያኔ መድኃኒዓለም ያኔ ገብርኤል በቃ እንደ እብድ ያደርጋቸዋል። ከልብ የፈለቀ በቃ አእምሮ ሲቆጣጠር ስሜት እንደዛ ነው ማለት ነው።
ለቅሶም ላይ እኮ እንደዛ ነው። ከልቡ ያዘና ባሏ የሞተባት የምትወደው ባል ሌላ ከሆነ እሰይ ተገላገልኩ ልትል ስለምትችል ብዬ ነው። ምክንያቱም ሲቀበርም አንድ እናት በጣም ባላቸውን እዚህ አይተን በጣም ይወዳሉና በቃ ልባቸውን ሳቱ። በጣም ነው የገረመ። አረሳቸውም። ሁሉም ያዝራል። የሳቸው ግን ለጉድ ነበር። ትልቅ ሰው ናቸውና አፈር ሲጨመር ማለት ነው። ተዉት በቃ ከልብ እኮ ነው። ይከብደዋል፣ አይችለውም። በጣም ተገረምኩ። እና እንዳልኳቸው አንዳንዱ ቶሎ በሉ ሊነሳ ይችላል። አንዳንዱ እስከዛ እኮ ተነሳለች፣ ቶሎ ደፋ አድርጉልኝ። ያ በእውነቱ ያሳዝናል። እና ስለ ሁሉ ነው ሁልጊዜ እግዚአብሔር ያድርሰን። እኔ ደርሼ እንዳይመስላችሁ አደራችሁ። እሺ መጋቢ እንደው እዚህ ሲሰብኩ እንደው ብፁዕ ይሆናሉ እውነት እንደዚህ ይኖራሉ ብላችሁ ሲሳብ እንዳትገቡ። እኔ የእግዚአብሔር ቃሉን ነው እንጂ የምናገረው እንትኑናል ያድርሰን። እስቲ ግን ቅዱሳን ደርሰዋል። ባንደርስም በንስሐ ደግሞ ያድነናል። አይዟችሁ እንግዲህ ግድ ይሄን ጋር ይሄ ፍጹማን ባለ 60 ባለ 30 ባለ 60 እና ባለ 100 አይደለም የሚለው 100 ያፈሩ አሉ። እነዚህ ባለ 100 ፍጹም የሆነላቸው ባለ 100ዎች ናቸው። መሀል ላይ ደግሞ ባለ 60 አሉ። እኛ ባለ 30 ያርገን። ከዛ በታይ ቁጥር ስላልተጠራ ብዬ ነው። ባለ 10 ቢገኝ ጥሩ ነበር። አብርሃም 10 ጻድቃን ቢኖሩ ብሎት የለ 50 በ50 ጀምሮ 10 ጋር ደረሰ አብርሃም። ኧረ እንደው ያለው እያለ ተጠራጠረ። የለም እነዚህ ሰዎች 50 ባይኖሩ ጉድ ይሰሩኛል ብሎ ከዛ ደግሞ አለና 20 30 በቃ እንደው አንዴ ሰማኛለ አፈረ። እንደው አመድና ትቢያ ሰውን አንድ ጊዜ በፊት ልመና ጀምሬያለሁና እባክህ እንደው 10 ቢኖሩ እንደው አትምርማል። እሺ ይሁን 10 እምርላለሁ። ሊያዝኑ 10 ጠፉ። ሰዶም ነደደች። እንደው ቢበጠር እኮ እንጃ ምን አይነት ፍሬ ይገኝ እንደሆነ ያስቸግራል እኮ። እና ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ ይላል። እግዚአብሔርን እኮ ነው። እግዚአብሔር እውነት እኮ ነው። እግዚአብሔር አሁን ቅዳሴያችን ይሄ ነው እኮ ከመሰረቱ እንትን እንዳንል ነገሩን እንዳናቀጥነው ያስፈልጋል። ቅዳሴው እኮ ናኩተከ በፍቁር ወልድከ እግዚእነ ኢየሱስ ቅዳሴ ሐዋርያት ዘበደሃሪ መዋዕል ፈኖከ ለነ ወልደከ መድህነ ወመቤዞ መልአከ ምክርከ ናኩተከ በፍቁር ወልድከ በተወደደው ልጅህ በጌታችን በኢየሱስ ክርስቶስ እናመሰግንሃለን። ማን ነው መቼስ በተወደደው ልጅ ስንል ማንን ነው? እግዚአብሔር አብን እኮ ነው። እሱ ነው የላከው። አቡየ ፈኖኒ ወአነ ተፈነውኩ እኮ ነው አይደል እንዴ? አባቴ ላከኝ እኮ ነው ያለው። እና ዘበደሃሪ መዋዕል በኋለኛው ዘመን የምክርን አበጋዝ ተቀዳሚ ተከታይ የሌለው አንድ ልጅ ኢየሱስ ክርስቶስ ለክ ሁሌ ይህንን ማሰብ ማመስገን። በአማንን ጨርሰንም ቅዳሴያችን መጀመሪያ ላይ ተንሶ ካለ በኋላ ዲያቆኑ ካህኑ ናኩቶ ለገባሬ ሰናያት ለአሌነ እግዚአብሔር መሐሪ አቡሁ ለእግዚእነ ወአምላከነ ወመድኃኒነ ኢየሱስ ክርስቶስ። ቤተክርስቲያን የምትለው ምስጋናችን ውዳሴያችን የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን አባት እግዚአብሔር አብን እናመሰግነዋለን። ምን ኪዳኑ ነው? ምኑ ነው? ጠቅላላ ማለት ነው። ጠቅላላ ማህሌት ሲቆም ስቡሕ ወውዱስ ዘሳረረ ኩሎ ዓለመ በአሐቲ ቃል በአንዲት ቃል ዓለማትን የሰራ እሱ ምስጉን ቅዱስ ነው ብላ ነው ቤተክርስቲያን። እና እኛም ደግሞ አያችሁ እንግዲህ የምንደርስበት ደረጃ ይሄ ነው። በወይን ጠጅ የሰከሩ ጭፈራ፣ ዘፈን፣ ዳንኪራ ምናምን ነው አይደለም። ወደዛ በመንፈስ ቅዱስ ምልአት የሆኑት ደግሞ መንፈስ ቅዱስ ይሙላባችሁ ማለት ይደርባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና
በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ። እንደው አሁን ዝብርቅርቅ የምናደርገው ገና ስጋ አለቅ ብሎን ነው። በሰርጋችን በልዩ ልዩ ፕሮግራማችን የተወሰነ ካህናት ይመጣሉ፣ ይባርካሉ። እነሱ እስካሉ ድረስ መዝሙር ምናምን ይሞከራል። ከሌሉ ወጣ ሲሉ ደግሞ ገና እግራችን ወጣ ሲል እኮ ይጀምራል። እንሰማለን፣ ጨረፍ ያደርገናል። እንመለስ እንዲህ ያስበላል። ምንድን ነው ግድ የለም። አሁን እየኮነንኩ አይደለም፣ ግን ማደግ አለብን ለማለት ነው። አሁን ሰንበት ትምህርት ቤታችን በዚህ በኩል ነፃ የወጣው የትም ቦታ ዲያቆናት ሰንበት ትምህርት ቤት መዘምራን ሲያገቡ በመዝሙር ተጀምሮ በመዝሙር ያልቃል። ባለፈው ሁለት ልጆች አስደስተውናል። ሁለት እህትማማቾች አንድ ላይ አግብተው በእውነቱ የትም ቦታ ድግሳቸው እስከ መጨረሻው ላይ የተከታተላቸው መዘምራን ዘማሪ ጥሩ ነው። ይሄ ይቻላል አይቻልም፣ ይፈቀዳል አይፈቀድም፣ ትንሽ ትንሽ እንደው የሀገር ባህል ብናስነካው ምን አለበት? ሰርግ አይደለም እንዴ? አይ አሁን እየከለከልኩ እኮ አይደለም፣ ግን ይሄ ቃል ወደ ላይ ከዛ እንድንወጣ ያሳያል አያሳይም ነው? አዎ እንውጣ፣ ግድ የለም እስከዛ አስነኩት ከፈለጋችሁ። ግን ቃሉ ምንድነው የሚያሳየው? ከዛ ትንሽ ትንሽ ዝፈኑ የሚል እንግዲህ ስለሌለ ብዬ እኮ ነው። በሰርጋችሁ ምናምን ትንሽ በሉት የሚል አያሳይም። ሞከርኩ ለማግኘት አልሆነልኝም እንጂ አለው የለውም ብዬ ብዙ መካከሬ ነበር በእውነት ላተርፋችሁ እና አልሆነም። እና እንግዲህ ተመልከቱ እዚሁ ሰው ምን የት አለ? በመዝሙርና በዝማሬ በመንፈሳዊም ቅኔ፣ ቅኔውን ራሱ ምን አለው? በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ። ንግግራችን እንኳን ማለት ነው። በልባችን ይሄ ባፋችን ነው። በልባችን ደግሞ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ፣ ሁልጊዜ ስለ ሁሉ። ይህችን ቃል እግዚአብሔር ይቅረጽልን። ሁልጊዜ ስለ ሁሉ፣ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም በሱ የተደረገ ሁሉ መዳናችን በሱ ነው። ማጠንጠኛው የምስጋናችን፣ የዝማሬያችን፣ የስብከታችን፣ የአምልኮታችን ማዕከሉ ጌታችን ኢየሱስ ክርስቶስ ነው። ይሄ ዝም ብሎ በየሜዳው ኢየሱስ ስም እንደሚለው ማለት አይደለም። እሱ አይደለም። እሱ የተዛባ አመለካከት። እሱን በማሰብ በሱ የተደረገ ድህነቱ እግዚአብሔር አብ ልጁን መስቀል ላይ ስለኛ አውሎት ነው ያዳነን። መስቀል ላይ የባሪያውን መልክ ይዞ ከድንግል ተወልዶ በከብቶች በረት እንስሳት መሃል አህያና እላም መሃል ተገኝቶ በአህያ ተቀምጦ የአብ ልጅ እኮ ነው። እግዚኦ! ይሄ ፍቅር ምን ተአምር እኮ ነው። ተቀኝተን እንጨርሰዋለን እንዴ? እኛ ስለማንቀኝ ነው እንጂ ምንም ሀሳብ ሳይሄድ በዓለም ላይ እኮ እንዲህ ያለ የለም እኮ። እና አምላካችንና አባታችንን ስለ ሁሉ አመስግኑ ነው የሚለው። ይሄ ነው የመንፈስ ቅዱስን ስጦታ ትቀበላላችሁ። ስጦታውን ስንቀበል ወደዚህ መለወጥ ያመጣናል መንፈስ ቅዱስ። አለዛ እየዘበትን ነው የምንቀጥለው። ለእያንዳንዱ ነገር እየቀለድን ዋዛ ፈዛዛ እያወራ እንደዚህ እኮ ነው እያልን ይሄ ወይ ጠጅ ጠጥተው እኛ ነገሩ እውነት ይሁን አይሁን ጉዳያችን አይደለም። ፌዘኛ እኮ ነገሩ እውነት ነው አይደለም፣ ተጨባጭ ነው ጉዳዩ አይደለም። ብቻ አንተ ላይ የሆነ ሄድ አድርጎ ይለጥፍብሃል። ለዛ ነው ቤተክርስቲያን መንጠር አለባት በእውነቱ። እና ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞቹ ምን እናደርጋሉ? መታዘዝ ምን እናደርግ? ሌላው ብታዙት መንፈስ ቅዱስ ካላደረበት አድርግ ቢባልም ምን አገባህ ነው የሚለው አይደል? ምን አገባህ ደግሞ። እኔ አሁን ብዙ ጊዜ በጣም ነው የምፈራው። አድርጉ አልልም፣ እንዲሁ በጅምላ ያው በና እንደዚህ ብታደርጉ ላለው እንጂ አቶ ገሌ ወይዘሮ ገሌ ይሄን አድርግ እንዴ ደግሞ በእኔ ንብረት ያዝ ጀመረ እንዴ ብሎ መጋቢ እቺ ባቄላ ይሄ ነው የሰውጠው አይደል? ምን አገባው? ይቃወማል መንፈሳችን እንኳን አይደል? እንደው ባፋችን እንኳን እሺ አባታችን ምናምን እንደው ግድ የለም ምናምን ብንል አስብበታለሁ ብንል እልፍ ብሎ ማለት እንዴ ደግሞ አሁን አላበዛው እንዴ ሊባል። ልቡ በመንፈስ ቅዱስ የተነካ አገልጋይም ካህንም ወደ አዲስ አበባ ሰብስቡኝ ወይም ወደ አደገ ወደ በለጸጋ አይልም። ጋምቤላም
አፋር ቆላም የትም ሲሄድ በመንፈስ ቅዱስ ልቡ የተነካ በደስታ እግዚአብሔርን ያገለግላል። አሁን ችግሩ በመንፈስ ቅዱስ አለመነካት። ምን ላድርግ ይላል የመንፈስ ቅዱስ ስጦታ። ምን ወንድሞች ሆይ ምን እናድርግ? አቤት እንዴት ደስ ይላል! እናንተ የወይን ጠጅ ጠጥተው ሰክረዋል ባሏቸውና በእነዚህኞቹ መካከል ያለውን ልዩነት ተመለከታችሁ? ምን እናድርግ? ጴጥሮስ ንስሐ ግቡ። ቀላል ነው። በቃ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው። የመንፈስ ቅዱስን ስጦታ መቀበል አለብን። አንድ እሱ ነው የሚለውጠን። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ የመንፈስ ቅዱስ ኃይል እንዴት ያለ እንደሆነ ጸጋውን ያሳየናል። ከእሴይ ግንድ በትር ይወጣል አለ ጌታችን ነው፣ ከስሩም ቁጥቋጥ ያፈራል። ቤተ ክርስቲያን ሐዋርያት አሁን ያላቸው 120 እና ከዛም በኋላ ያለው እልፍ አእላፍ ቅዱሳን ናቸው። የእግዚአብሔር መንፈስ ይላል የጥበብና የማስተዋል መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። ይህ መንፈስ ቅዱስ የቀረበበት ንስሐ የገባ ከዛ በኋላ አያችሁ፣ ንስሐ ግቡ። ዝም ብሎ መንፈስ ቅዱስን አሁን ሰጠኋቸው አይደለም ያለው እኮ። ሰው ንስሐ ሲገባ ወደ እግዚአብሔር ራሱን ሲያዘጋጅ ሲሰጥ ራሱን ሲሰጥ እነሆኝ የጌታ ባሪያ ሲል ንስሐ ገብቶ ነው። ዝም ብሎ አይደለም። አሁን ብዙ ሰዎች እንዲሁ ንስሐ መግባት የምትባልን ነገር አያውቋትም። ዝም ብለው ያገለግላሉ ከነ በደላቸው ከነ ኃጢአታቸው። እሱ አይሆንም። መንፈስ ቅዱስ በዚያ ላይ አያድርም። መንፈስ ቅዱስ እንደው ዝም ብለን እኛ ስለወደቅን ስለተነሳልን ፈቃድ ይጠይቃል። ንስሐ መግባት፣ ልቡናን ማንጻት፣ ሁልጊዜ ስለ ንስሐ ማሰብ ያስፈልጋልና ያ ከሆነ በኋላ ግን መንፈስ ቅዱስ ያድራል። የእግዚአብሔር መንፈስ ደግሞ የጥበብ፣ የማስተዋል፣ የምክር፣ የኃይል፣ የእውቀትና እግዚአብሔር የመፍራት መንፈስ፣ ታላቅ ለውጥ ይመጣል ማለት ነው። አባታችን ቅዱስ ዳዊት ደግሞ በእውነቱ ይህንኑ ስለተረዳ ይህንኑ ስላወቀ መንፈስ ቅዱስ አድሮበታል። ቅዱስ ዳዊት ሆኑት ገና ከብላቴናነቱ ጀምሮ የእግዚአብሔር መንፈስ ያደረበት የተባረከ የእግዚአብሔር ሰው ነው። ያም ስለሆነ ነው ቅድም በኤፌሶን እንዳነበብ ነው የመዝሙር የመንፈሳዊ ቅኔ ሰው ሁልጊዜ ቀንም ሌሊትም ተኝቼ ተዘከርኩ በሌሊት ይላል። ሌሊትም የአንተን ስራ ተዘዋይኩ ምስለ ልቤ ዋንቃይክዋ ለነፍሴ። ሌሊት ነፍሴን አነቃኋትና አእምሮዬን ህሊናዬን አነቃኋትና ስላንተ ምሕረት፣ ስላንተ ቸርነት፣ ስላንተ አዳኝነት ተዘዋይኩ ምስለ ልቤ ከልቤ ጋር ተጫወትኩ ይላል። ከሌላው ጋር እኮ ብቻ አይደለም ከራሴ ጋር ተጫወትኩ። እንዴት ደስ ይላል! አሁን ኃጢአት ሰራና ኦሪዮን ከቤርሳቤ ጋር በዝሙት ወድቆ ኦሪዮን አስገድሎ ከዛ በኋላ በጣም አዘነ። እግዚአብሔር መንፈሱን በቃ ወሰደብኝ፣ ሊወስድብኝ ነው ብሎ እንዳውም እንደወሰደበት አምኖ ያደረገውን ልመና እንመልከት። መዝሙር 50 ቁጥር 1 አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና፣ አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ። በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስሁ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወቅከኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርሃቸውን አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ አትውሰድብኛል። አያችሁ፣ ቅዱስ መንፈስህንም ከእኔ አትውሰድብኝ። ከላይ የተናገረ ያን በደል ስለሰራ ምንኛ አማሮ በደሉን እስከ ድረስ እንዳማረረና እንዳስነወረ ተመልከቱ።
ከበደሌ ፈጽሞ ጠበኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ እያለቀሰ እኮ ነው። እኔና እናንተ ንባቡን እናነብ ይሆናል እንጂ ንባቡን ከየት እናመጣዋለን? አይሆንልንም፣ ልብ አልተሰበረምና። እና ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። አዎ መተላለፌን አውቃለሁ፣ ተላልፍ ያለው አለ። ተላልፍ ያለው አላንገራገረም፣ አልሸፈጠም። በሸፍጥ ምንድን ነው? እኔ ምን አደረግኩ? መቅደስን ለመስራት እየተዘጋጀው ነው። ሁልጊዜ በዓል በመጣ ቁጥር ሺህ በግ፣ ሺህ ፍየል፣ ሺህ ኮርማ ነው ማድ እያለ ይህንን አፍአውን ነገር አልደረደረም። በቃ መተላለፌን አውቃለሁ፣ ኃጢአቴም ሁልጊዜ በፊቴ ነውና። በፊትህ አላለም፣ በፊቴ ነውና። በራሱ ፊት ማለት ነው። ራሱ ኃጢአቱን እያየው ጎፈነነው፣ ዘገነነው፣ ጠላው፣ ረገመው። አያችሁ፣ ኃጢአታችንን መርሳት የለብንም። ንስሐ ከገባም በኋላ እሱ ሲደመሰስ ሁሌ እሱን እያሰብን እንድንጨነቅ አይደለም። ግን አንዳንድ ሰው ይሸፍጣል። ራሱን ንጹሕ እንዳደረገ ራሱን ጻድቅ እንዳደረገ በቃ እንደዛ አይነት የሚኖር አለ፣ ንስሐ የማይገባ እና ይሄን ሁሉ ለምንድን ነው? ምንድን ነው ያስፈራው? ምንድን ነው ያስፈራው? ቅዱስ መንፈስህን ከእኔ አትውሰድብኝ። ቁጥር 11 ላይ ቅዱስ መንፈስህን የሰራሁት ነውር በጣም ከባድ ነው። በዝሙት ወድቅ ያለው ደግሞም ከዛ ልፌ ደግሞ ነውሬን ለመሸሸግ ብዬ ታማኙ ወታደሬን የታማኙን የቅኑን የኦሪዮን ደም እንዲፈስ አድርጌያለሁ። በተንኮል በፈሊጥ በራሴ ሰይፍ አልመጣሁም፣ ግን ከኔ መስሎኝ ነበረ። ሞዓባውያን ቢገድሉት እኔ በእጄ ካልሞተ ምን ቸገረኝ ብዬ ነበረ። ኃጢአቴን ለማቅለል ሞክሬ ነበረ። አሁን ግን ራሴን ነው ያሞኘሁት፣ ራሴን ነው ያታለልኩት። እኔው ነኝ ደሙን ያፈሰስኩት። አንተ ነህ ብለኸኛል። አዎ አለ። አዎ ነኝ። ራሱ በጣም እንደውም የት ድረስ ሄደ? እነሆ በአመፃ ተወልዶ አድጎ አእምሮ ከበሰለ በኋላ ስላደረገ እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። ይህን ያህል ንስሐ ገባ። ይህን ያህል ራሱን ወቀሰ። ከዛም ደግሞ ምን አለ? በሂሶጵ እርጨኝ፣ በሂሶጵ እርጨኝ እነጻማለሁ። እርጨኝ ቀፈፈው አይደለ? ራሱን ቀፈፈው። አንተ በሂሶጵ እርጨኝ፣ እጠበኝ፣ ከበረዶም ይልቅ ነጭ እምነትም አለው እነሳለሁ እያለ ነው። አያችሁ? አይ በቃ ከእንግዲህ እኔ ማለት ዳዊት በቃ ዝም ብዬ እንግዲህ ልቀጥል፣ እግዚአብሔር እንደሆነ አንዴ ተጣልቶኛል፣ እኔ የተጣልኩ ሰው አላለም። ሳኦል እንደዛ አይነት ክፉ መንፈስ ነበረው፣ እልኸኛ ነው። ዳዊት ግን ምንድን ነው? እግዚአብሔር ቸር እንደሆነ እንደሚያጥበውና ከበረዶ እሱ ካጠበው ደግሞ ከበረዶም ይልቅ ነጭ እንደሚሆን አምኗል። ይሄ ነው ማመን፣ ንስሐ ነው። እጠበኝ ከበረዶም ይልቅ ነጭ ይሆናለሁ። በቃ እንደውም ከድሮው በላይ ከበረዶ በላይ ነጭ ይሆናል እንዴ! በሰው ዘንድ በረዶ የመጨረሻው መስለኝ፣ በእግዚአብሔር ዘንድ ግን ከዛ በላይ መንጻት አለ። ከበረዶም ይልቅ ነጭ ሆናለሁ። ሐሴትና ደስታን አሰማኝ። ዳዊት ከእግዚአብሔር ጋር በነበረበት በጽድቁ ዘመን ነበር የሱ ደስታና ሐሴት። አሁን ያ ተወሰደበት። ለምን? አፈረ፣ በቃ ተሸማቀቀ። ከእናቴ ከማህፀን ጀምሮ እኔ በደለኛ ነኝ አለ። በቃ ራሱን ከሰሰ። ያ ደስታ ሲዘምር ይሰማ የነበረው በጽድቅና በእውነት የሆነ ደስታ አስመሳይነት መሰለው። አስመሳይ ደግሞ እኔ ብሎ እያለ ራሱን ይወቅስ ጀመረና ያ ደስታና ሐሴት ኃጢአት ሲሰራ ሰው ቢያመሰግን እንኳን ዝም ብሎ ላይላው ነው የሚጮኸው፣ ለሰው ነው የሚጮኸው እንጂ ሐሴቱንና ደስታውን ከእግዚአብሔር የሚገኘውን በመዘመሩ፣ በማመስገኑ፣ በመቀደሱ፣ በማገልገሉ፣ በመለገሱ የሚገኘው እውነተኛ ከመንፈስ ቅዱስ የሆነው የዋጋ ደስታ ይጠፋል እና ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ደግሞ ወደ ውስጥ ገብ ንጹሕ ልቡናን፣ ንጹሕ ነጠላን፣ ንጹሕ ቀሚስን፣ ንጹሕ ካባን አላለም። ንጹሕ ልቡና ከውስጥ ነው። እኔ አንዳንድ ጊዜ ለሰው እናስደነግጣለን እንጂ ልብሳችን ንጹሕ ሆኖ እንደው እንዴት ያለ ሸማኔ የሸመነው ያማረ ልብስ ለብሰን ተንዘርፈን ልባችን ግን ቆሽሾ በእግዚአብሔር ፊት ከምንቆም ልብሳችን ልባችን ንጹሕ ሆኖ ራቆታችንን ብንቆም እግዚአብሔር የሚወደው ይመስለኛል። ነውም ደግሞ ምን ጥርጥር አለው? ለሰው ነው የማይመቸው እንጂ።
እና ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጥ ያድስ፣ ከፊትህ አትጣለኝ፣ ቅዱስ መንፈስንም ከኔ አትውሰድብኝ አለ። መንፈስ ቅዱስ ያለ መንፈስ ቅዱስ በባዶ መጮህ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል መሆን ነው። ልግስና ቢኖር ምንም እውቀት እንዳለን ብናንፎለፍለው የእውቀትን መገለጥ ቢኖረን ምስጢርን ሁሉ ባቅ ከሰው ልሳን አልፎ በመላእክት በልሳናተ መላእክት ብናገር እኔ ከንቱ ነኝ፣ ምንም አይጠቅመኝም። ልግስናውንም ስጋዬ እንኳን ለሌሎች ካለኝ ከንብረቴ ማካፈል ቀርቶ ስጋዬን ለእሳት መቃጠል አሳልፌ ብሰጥ ያለኝን ሁሉ ባካፈል ከንቱ ነኝ ነው ያለው። እና መንፈስ ቅዱስ በጣም ለውጥ የሚያመጣው መንፈስ ቅዱስ ሲያድርብን ነው። መንፈስ ቅዱስ ደግሞ የሚያድርብን ምን ሲሆን ነው? ኃጢአት ስንናዘዝ ንስሐ ስንገባና ልብ ከኛ አልፎ ንጹሕ ልብን ፍጠርልኝ እያል ስንማጸን ልባችን ሲነጻ። ለምንድን ነው? እንሰብካለን እኮ አለ እንዴ፣ እንዘምራለን። ብዙ ሰዎችም እየጸለዩ ያጠምቃሉ። ለውጡ ግን ያን ያህል አይደለም። ስብከቱ ብዙ ሰው ወደ ንስሐ ይጠራል። ዝማሬውም ለስጋ ከመሆን ብዙ ሊያልፍ አይችልም። ፈውሱም አንዳንድ ምልክቶች ቢታዩም ብዙ ሰው እንዲሁ ሳይፈወስ ሳይድን ሊቀር ይችላል። ይህ ሁሉ ለምን ይመስላችኋል? የመንፈስ ቅዱስ ኃይል አላደረም አይመስልም። ሙሉ ለሙሉ አላደረም። ይሄ ሀብቱን ነው የምላችሁ፣ በልጅነት ያለውን አይደለም። ያ ደግሞ ለምንድን ነው የጠፋው? ለምንድን ነው ያላደረብን? ንጹሕ ልብ የለም። ምን ውስጥ ይደር? ምን ውስጥ ይደር? ንጹሕ ልብ። ስለዚህ ለንጹሕ ልብ እንጋደል። እሺ፣ ንስሐ እንግባ። ልባችንን እኛም ልባችን እንፋቀው። ይሄንን ምናምንቴውን እንሞክር። ራሳችን አለን የተጠራቀመብንን ምናምንቴ አጥበን እናውጣ። ከዛ ደግሞ ሲያቀተን ደግሞ አላለ አንዳንዱ ቂም እምቢ ይላል። አንዳንዱ ስሜት፣ አንዳንዱ ፈቃድ በጣም ያሰቃየናል። እና ያኔ ደግሞ እንደ ቅዱስ ዳዊት ምን እንበል? አንተ እጠበኝ፣ ከልብ ማለት ነው። እጠበኝ፣ በቃ እንለምን። ይሄን ንጹሕ ልብን ፍጠርልኝ፣ እጠበኝ፣ ከበረዶም ይልቅ ነጭ ሆናለሁ። መሻቱ ለእኛ ካለን እግዚአብሔር አምላክ ይባርከናል። ለክብሩ፣ ለርስቱ፣ ለመንግስቱ እንበቃለን። መንፈስ ቅዱስ ያድርብናል። መንፈስ ቅዱስ ሳያድር የእግዚአብሔር ሰው መሆን ይቻላል እንዴ? በፍጹም አይቻልም። አገልግሎትም የሥጋ ነው የሚሆነው፣ በዛው የሥጋ ችሎታው ነው ሁሉም ነገር የሚሆነውና በእውነቱ ቅድስት ኤልሳቤጥ ብሉያት አዲሳት እኮ ምንም የካህን ሚስት ብትሆን የተወሰነ እውቀት ይኖራታል። መንፈስ ቅዱስ ባደረ ጊዜ ግን ጮኻ እመቤታችን ምን አለቻት? የጌታዬ እናት ብላ አሰምታ ተናገረች። አንቺ አወቀች ምስጢርን። ቅዱሳን አባቶቻችን ከመንፈስ ቅዱስ ከርደተ መንፈስ ቅዱስ በኋላ ሐዋርያውያን አበውን ምስጢረ ሥላሴውን ምስጢረ ሥጋዌውን ሁሉን ያዘጋጁልን በመንፈስ ቅዱስ ኃይልና ስልጣን ነው። እንዳውም አሁን እኔ የምነግራችሁ ብዙ አለ፣ ልትሸከሙት አትችሉም። አንዳንድ ሞኞች ከመጽሐፍ ቅዱስ ውጭ የት አለ ይላሉ። የሊቃውንቱን አይቀበሉም። እውነተኞች የመንፈስ ቅዱስ ማደሪያ መሆናቸው ከተረጋገጠ ማለት ነው ከዛ በላይ መናገር ይችላሉ። ከዚያ በላይ ማመስጠር ይችላሉ። ቤተ ክርስቲያን በመንፈስ ቅዱስ እንደ ጌታ በአካል አይደለም የመጣው፣ በቅዱሳን አድሮ ነው ስራ የሚሰራው። በአትናቴዎስ አድሯል፣ በዮሐንስ አፈወርቅ አድሯል፣ በቅዱስ ያሬድ አድሯል፣ በቅዱሳን ጻድቃን አድሯል። በእነዚያ እልፍ አእላፍ ቅዱሳን እውነተኞች መንፈስ ቅዱስ አድሮ ታላላቅ ስራዎችን ሰርቷል። ቤተ ክርስቲያንን አደራጅቷታል። ሁለንተኗን አቁሟል። እግዚአብሔር መንፈስ ቅዱስ ጌታ በአካል ስጋ ለብሶ መጣ፣ ወንጌል አስተማረ። ከዚያ በላይ ያስተምራቸዋል ማለት በቅዱስ አትናቴዎስ በቅዱስ ዮሐንስ አፈወርቅ አድሮ ያስተማረው ትምህርት የሰራው ስርዓት አዲስ ነገር ደግሞ አይደለም ማለት አባቶቻችን የጌታን ወንጌል የሐዋርያትን ትምህርት መልእክት ያንን ነው እያሰፉ እያጎሉ እየተረጎሙ ያስተማሩን እንጂ አዲስ መሰረት መስርተው ሌላ ከጌታችን ትምህርት ከወንጌል ውጭ የሆነ ሐዋርያትም ካስተማሩት ውጭ የሆነ ሐዋርያትም ከጌታ ወንጌል ውጭ አላስተማሩም። ያንን እያሰፉ ሰበኩልን። ክርስቶስን ነው ለዓለም የሰበኩት። አበውም ደግሞ ከዛ ውጭ
አዲስ ትምህርት፣ አዲስ ሕይወት፣ አዲስ ቤዛ አልሰበኩልንም። ሊሆንም አይችልም። ለእኔ ካለኝ ወስዶ ይነግራችኋል ስላለ ማለት ነው። እና ይሄ ነው ቤተክርስቲያንን በዘመነ መንፈስ ቅዱስ በምልአት ስናያት ከጌታችን ወንጌል መሰረት ሆኖ የሐዋርያት የአባቶቻችን ትምህርት ከዛ የወጣ ጠቅሰው በሃይማኖት አበው ከመዚቤ ቄርሎስ፣ ዲዮስቆሮስ፣ ዮሐንስ አፈወርቅ፣ ባስሊዮስ፣ ጎርጎሪዎስ እያልን ኤጲፋኒዎስ እያልን የምንለው ከመጽሐፍ ከወንጌሉ ከሐዋርያት ትምህርት እንጂ ከዛ ውጪ የራሳቸውን አዲስ ትምህርት ሌላ ባዳ ነገር አምጥተው አልሰበኩም። ያንን ግን እጅግ በመንፈስ ቅዱስ የበለጠ ከዛ ሁሉን ያስተምራቸዋል ስላለ በጌታ የተሰጠውን ትምህርት ፍጹም አድርገው አምልጠው አጉልተው የረቀቀውን አጉልተው የራቀውን አቅርበው በመንፈስ ቅዱስ አባቶቻችን እኛ ኦርቶዶክስ ተዋሕዶ ልጆችን አስተምረውናል። አባቶቻችን በረከት በእኛ በልጆቻቸው ይደር። እኛንም ለበለጠ ጸጋ እንደ ቃሉ በክርስትናችን በእምነታችን ባለችን በዚች ድርሻችን እሱን ፈርተን በፊቱ ስንበድል በኑዛዜ እየቆምን እንዲያጥበን እንዲያነጻን እንዲቀድሰን አገልግሎታችን ሁሉ በሱ ቅዱስ መንፈስና ፈቃድ እንዲሆንልን የመንፈስ ቅዱስን ጸጋ አሳድርብኝ። የኛን ወዲያ እየጣልን አገልግሎታችን በእኛ ስሜት በእኛ ምሪት እንዳይሆን በመንፈስ ቅዱስ ምሪት በፈቃደ አበው በምክረ ካህን በፈቃደ ካህን እንዲሆን እየተዘጋጀን እግዚአብሔርን አገልግለን እግዚአብሔርን አምልከን ክብሩን መንግስቱን ለመውረስ ያብቃን። የአባቶቻችን የሐዋርያት የ120 ሁሉ በረከት ይደርብን። ይልቁንም ታቦት ዘዶር የተባለች የእመቤታችን የንጽሕተ ንጹሐን የማኅደረ መለኮት የድንግል ማርያም የእናታችን በረከት አማላጅነት አይለየን። የጌታ መልአክ በእግዚአብሔር ፊት የሚቆመው ባለሟሉ ታላቁ ሊቀ መላእክት ቅዱስ ገብርኤል በዚህ ዓለም ስንኖር በመግባታችን በመውጣታችን ሁሉ ከክፉ ይጠብቀን። ያላችሁ ሁሉ የተባረከ ይሁን። ልጆቻችን ቤተሰባችን ሁሉ ይጠብቅልን፣ ይባርክልን፣ ቤተ ክርስቲያናችንን ያጽናልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ቸርነት ከሁላችን ጋር ይሁን አሜን። ስብሐት ለእግዚአብሔር።